አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ጓደኞቼ እንዴት ናችሁልኝ? ሰላም ብያለሁ። በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ዛሬ ደግሞ የመጣሁት ግርም የሚያደርገኝ ነው ማለት ነው። ትናንትና ማታ ዞር ዞር ትል ፌስቡክ ላይ ይሄ ቲክቶክ የሚባል ነገር ትገባ አባት ልጁን ጀንጅኖ ፌስቡክ ላይ ይለቃል። አረ ምን አይነት ዘበን ላይ ነው የደረስነው? ልጅቱ ስንት አመቷ ነው? ገና ትንሽ ናት። የ18 አመት ልጅ ናት። እሷም ስደት ሳዑዲ አረቢያ ነው ያለችው። አባቴን መሰልከኝ ቃልህ ትትለው አይን እንመሳሰላለን እንጂ አባትሽ አይደለሁም እያለ በሌላ ሰው ፎቶ እየተደዋወለ እየተጣጣፈ ልጁ ምን ያህል ባለጌ ብትሆን እሱም ያለው ደግሞ ሳዑዲ ነው። ነይ ብሎ ልጁን አርፎ አይገርፋትም? እሺ ተጀናጀነ ምን ሊያረግ? ሀራም ነው ሀላል ይሄ? አረ ጎበዝ እንዴ ወዴት እየደረስን ነው ያ ጀማ? አረ የኛ መጨረሻችን ምን ጉር ነው? የማይሰማ የለ ብለን ደግሞ አባትና ልጅ መጀናጀን ጀመሩ። አረ ጉድ ወላሂ እኔ በጣም ገረመኝ ወላሂ። ተዘምና ረገ ደግሞ የተጀናጀነችን ትትነቃበት ጊዜ ልጅቱ ፌስቡክ ላይ አቀናብሮ ላቅ የተጣጣፈችውን ፎቶዋን የሰፈሯ ልጆች ይሰርቧታል። በመጨረሻ ልጅቱ ራሷን ልታጠፋ ስራ ላይ ስለሆነች፣ በነገራችን ላይ ሰው ስራ ላይ ተሆነ ሁሉንም ነገር ቢዚ ያደርገዋል። በቃ ስራ ትፈታችሁ ቁጭ ትትሉ ግን ጭንቅላታችሁ ቢዚ ይሆናል። በቃ ያልሆነ ነገር ይወሰውሳችኋል። ግን ስራ ላይ ተሆናችሁ ግን ሁሉ ነገሩን ትረሱትና ፎከታችሁ ያንን ስራውን ብቻ ነው። ይሄንን ጨርሼ አርፋለሁ ይደክማችኋል። ቁጭ ትትሉ እንቅልፍ ይዛችሁ ይሄዳል። በዚሁ ጭንቅላታችን ይረጋጋል ማለት ነው። እሷ ግን ጎበዝ ናት። ያኔ እንግዲህ ወሬዋን አክባሯን ትሰማ ጎበዝ ልጅ ናት። በስራ ላይ ነው ያለችው። ነገር ግን ራሴን ላጠፋ ብዬ አልጨከን አልኩኝ። በመጨረሻ ራሴን ላጨሁኝ። ሁልጊዜ አለቅሳለሁ። መኖር አስጠላኝ። የሰፈሩ ልጆች ይሰርቡኛል። አባቴ እንደዚህ አረገኝ ብላ ታሪኳን እንድትናገር እሱም ቀርቦ አላፈረም። አዋለ አምኛለሁ ይቅርታ አለ። አረ ይሄንን መግደል ነበር ወላሂ ላዚም። እኔ ልጅቱ ምንም አላልኩኝ። ምክንያቱም አሁን ዘመን እንግዲህ በቃ ዘመኑ የመጨረሻ ጊዜ ስለሆነ ባልም ቢመጣ ቤተሰብን አክብሮ ቤተሰብን አይጠይቅም። መጀመሪያ እሷ ጋር ቡክት ግግር አድርገው ብስል ታረጉ በኋላ ነው ለቤተሰብ የሚናገረው። እንደዛ ስለሆነ ያለው እንደዛ ነው ብላ ነው እንግዲህ የተጀናጀነችው። ልጅ ናት፣ 18 አመት ልጅ ናት። ቡና አርጎ ጀንጁኖት ያበቃ በኋላ ትትነቃበት ጊዜ በፌስቡክ ላይ ልቅቅ ፎቶዋል። ይሄ ተግባር ነው። በልጅቱ በፍስቱም ማንም አልፈረደ፣ በአባትየው ነው። ወላሂ ናአን ሸክልክ ወላሂ ያስጠላ ማለት ነው። ደግሞ አፉን ሞልቶ ይቅርታ ይላል። ልጅቱ ወላሂ ትታሳዝም ማለት ነው። ምን ያህል በድያለሁ ትትለው እኔ አብሬ ነው ያለቀስኩት ማለት ነው። ምክንያቱም ያኔ ለወጣት ናት፣ ልጅ ናት። እንግዲህ ፍቅረኛ ያገኘሁ ብላ ታወራዋለች፣ ጠርጥራለች፣ በጥርጣሬ ውስጥ ናት። አባቴ ትመስላለህ ቃል ትትለው አባትሽ አይደለሁም ግን እንመሳሰላለን እንጂ ነው የሚላት ማለት ነው። ነገር ግን እንደዚህ ትላት እሱ በኋላ ትትነቃበት ጊዜ በፌስቡክ ላይ ለቅቅ። አይገርምም? ታሪኩን ይሄ በጣም ግርም ማረጌ ማለት ነው። እና ዘመናችን የተበላሸ ጊዜ ነው። ወዴት እየሄድን እንደሆነ አልገባኝም። አላህ ተሙሲባ ይጠብቀን ነው ወገኖቼ። ተጠንቀቁ። ዛሬ እንሞት ነገ እንሞት አይታወቅም። ይሄ ዘመነ አኺር መጥቷል። የመጨረሻው ዘመን ላይ ነው ያለ ነው። እንደ አኺራችን እንዳይጠፋብን ወላሂ ይቻ ዱንያ ጥንብናት አሞኝናት። እንደው ለአኺራችን ትንል ወደ ኸይር ነገር በቃ ነፍሳችንን በግብ ወደ ኸይር ነገር እንመልሳት ማለት ነው። እንደው ለሸይጣን አጋሪ አንሁን ማለት ነው ወላሂ። እና እኔ በጣም ገረመኝ ማለት ነው። እና አባት ልጁን ገጀነጀነ። እኔ እንጃ ታሪኩን ገብቼ በቃ ተሰማው በጣም ገረመኝ። ልጅቱ በመጨረሻ ትታለቅስ። የሰፈሬ ልጆች ሰርቦኛል በውስጥ እየመጡ እኔ ቲክቶክ ምናምን ያኔ አለኝ ግን አልገባም ማለት ስራ ላይ ቢዚ ነኝ። አረቤ ነው የምሰራው። በርፈቴ ሰዓት ደግሞ ልብስ በኦንላይን እሸጣለሁኝ። ያኔ እሸጣለሁ በወስታፕ ነው እንጂ እንደዚህ በቲክቶክ ላይ ራሱ አይደለም።
በዛ እኔ ቢዚ ነኝ። እኔ ምንም ነገር የለኝም፣ አክባር አልሰማም። ነገር ፌስቡክ ላይ የተለቀቀውን ጓደኞቼ የሰፈር ልጆች ቀርጠው ይልኩልኝ፣ ራሴን መቆጣጠር አቃተኝ። ራሴን ላጠፋም እንትን አልኩኝ። ብዙ ጊዜ ወሰንኩኝ፣ አልችላልኩኝ። ምን በድዬህ ነው አባቴ ትትለው፣ ወላሂ በሰዓቷ ላይ በድዬሻለሁ፣ ይቅርታ። ይሄ ይቅርታ ይባላል? ከይቅርታ በላይ ምንም ነገር የለም። ግን እኔ እንጃ ይሄ አኽላቁ ምን ይባላል? ይሄ አኽላቁ የጠመመ አይደል እንዴ? እና ሱብሃንአላህ እኔ በጣም ነው የገረመኝ። አላህ እንደዛ ላይ ነገር የሚጠብቀን ወገኖቼ። የመጨረሻው ጊዜ ላይ ነው የደረስነው። አረ መንጉር ነው ወላሂ። አባት ልጁን ትጀነጅ። እስቲ ሰቡት ማለት ነው። ቡና አርጎ ጅንጅን ሴቱ ካላሲያው በስልክ ነው ባል የሚያመጣው። አላህ ተዚህ ጠብቀን ነው ወላሂ። ቡና አርገው ጀነጅናሉ። ተዛት ይጋቡ፣ ሮብ ተጋብተው ሐሙስ ይፋታሉ። ቅያሜ ተጋብተው ሰኞ ነው የሚፋቱት። በቃ 2 ቀን 3 ቀን ነው በትዳር ላይ ተቀራርበው የሚኖሩት። ምክንያቱም በስልክ ቡና ተደርጎ በቃ ጭምቅ አርገው ይጨርሱታል። ተዛት ይገናኙ። ያ ሌላ ነው፣ ይሄ ሌላ ነው። ካላስ ሰላማ ነው። አላህ ተንዲዛ የሚጠብቀን። ትውልዱ ጠፍቷል። መጨረሻ ላይ አባትና ልጅ የሚያጀናጅን ዘበን ላይ ነው የደረስነው። ምንም አይደረግም እንግዲህ አላህ ቅር ይበለን። አላህ ወደ ኸይር ነገር ይመልሰን። አትታለሉ። ዘበን የለም እንግዲህ አባት ልጁን የጀነጀነ ይሄ መጨረሻ ላይ ማንን ነው የሚታመነው? እስቲ ማንን ይታመናል? አሁን ባዲያ ይታመናል? ባዲያ ይታመናል ወይ? ባዲያ ይታመናል ወይ? ባዲያማ የማይታወቅ ጅንጁኖ ብር እንደዚህ ላኪ ብሎ ተጃጅላልካ ተዛ በኋላ ብናይ ብር ሰው ይሄንን ላስፈራራ ምናምን ቢል መፍቱ ነው። እንግዲህ አባት እንደዚህ የተባለ እኔ እንጃ። እኔ ልጅ አጥፊ ተሆነች መጥፎ ተሆነች አዋርቻት በወሬዋ ላይ ይለየኛል። ስልክ ቁጥሯን ጠልፌ መጥፎ ተሆነች አጠገቤ አንጥቼ አስሬ ደብድቤ ኢትዮጵያ መልሳታለሁኝ። ኢትዮጵያ መልሼ እዛው ኻላስ ቤተሰብ ጋር ታግባ። እንዴ መጥፎ ተሆነች ጂንጂኒ ሌላ ሰው መስዬ አንስቼ ደግሞ ነውሯን ሁሉ ዝርዝሮ ተነቃቢ በኋላ ፌስቡክ ላይ ልጅቷ ተወረደችም። በነገራችን ላይ ሰውየው ነው ህዝቡ ጉድ ያለው። ልጅቱ ምንም ነገር የምትዋረደው ነገር የላትም። ምክንያቱም ዘበን ያጠፋው ነው። እንግዲህ ዘበኑ የተበላሸ ነው። እንደማንኛቸውም ጓደኛ አገኘሁ ብላ ነው ያወራችው። አውርታ በኋላ ትትነቃበት አንጥቶ ያወራችውን ለጠፈ። እሷ በምንም አላጠፋችም። ግን እሱ ግን አላህ አይምረውም። አላህ እንደዚህ ነገር የሚጠብቀን ወላሂ ላዚም። እኔ በጣም ነግርም ያለኝ እኔ በቃ ይገርመኝ ነው ያዋለ ማለችም ማለት ነው። በቃ ደግሞ ተቆራርጦ ብዙ ፎቶ ነው ያለው። ፎቶ እንትን ቃላቸው እዛም ትገባ እሷ ናት፣ እዛም ትገባ እሷ ናት። በጣም አሳዘነችኝ። እና አላህ እንደዚህ ሀል የሚጠብቀን ነው የሚባለው። ውድ ጓደኞቼ ለቤት አዲስ ናችሁ፣ ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ኢንሻአላህ ደግሞ በሌላ ቪዲዮ እንመጣለን። ፖስት ኮሜንት ላይ አድርጉ። ይሄንን ምን አይነት ዘበን ነው ያለ ነው? ኮሜንት አስቀምጡ እስቲ። በኮሜንት ሀሳባችሁን አስተያየታችሁን ግለጡ ማለት ነው። አባት ልጁን ጀንጅኖ ያወሩትን ፎቶዋን ፌስቡክ ላይ መለጠፍ ይሄ አግባብ ነው? አግባብ አይደለም። ይሄንን እናንተ ኮሜንት ላይ አስቀምጡ። ኮሜንቱን ደግሞ ለዳግመኛ መልስ እናሰጥበታለን ማለት ነው። እና በሌላ ቪዲዮ ውስጥ የምንገናኝ። ሰላም ሆኖልኝ የኔ ውዶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ።